እንኳን ደስ ያላችሁ እንኳን ደስ ያለን። በመጨረሻም ተወዳጁ አርቲስት ሰላም ተስፋዬ እያለቀሰች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነቴን ልንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። እጅግ ያሳዝናል። እናትና ልጅ በተከታታይ ሰዓት ሞተዋል። ምሳ ከበሉ በኋላ ለጊዜው ባልታወቀ ምክንያት እናትና ልጅ በተከታታይ ሰዓት መሞታቸው ነው የተነገረው። ፖሊስ የእናትና የልጅ አሟሟት ሁኔታን በጥልቀት እየመረመረ ይገኛል። ሁላችሁም ነፍስ ይማር ሳትሉ እንዳታልፉ። እንደ ምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ እንደተናገሩት ከሆነ እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ ኢየሱስ ግፉ ተስፋሆም በምድር ላይ ትልቅ አንድ ነገር አለ። እሱም የድንግል ማርያም ልጅ መሆን። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። ሰላም እንደምን ቆያችሁኝ? የተከበራችሁና የተወደዳችሁ የቻናል ቤተሰቦች፣ እንደሚታወቀው በዚህ ቻናል ሃይማኖታዊ እንዲሁም ወቅታዊ አነጋጋሪ ጉዳዮችን የምንመለከት ነው የሚሆነው። ዛሬም እንደተለመደው ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ የዚህ ቻናል ቤተሰብ በመሆንና ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ። እኔ ሙስሊም ነኝ። ስውሯ ማርያም ማቃት በቲክቶክ ነው። ቲክቶኩን እያየሁ ያለ አረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልይሽ፣ እኔ በድዬም ሆነ ኃጢአተኛም ሆነ ይቅር ብለሽኝ እኔም ልይሽ አልኳት። ከዛ ተኝቼ አየሁት። እኔ ኃጢአተኛው እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ፣ እንግዳውስ ይቅር እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅሽ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አሉ። ስውራ ሆይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላርግ? እንደ እናቴ ላማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜና አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገው መጣው። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይሄ ህፃን ልጅ እንዴት አደርጋለሁ? በቃ ደርሶ መልስ አይደለም አዳሪ ነው ልኝ ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያውቃል አለኝ። መጣው። ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ። ከዚህ ወሰድኩት የስውሯ ማርያም ቅቤ እምነቷ ሰጥቼ ስውሯ ሆይ አንቺ ታውቂያለሽ አንቺ አድኝልኝ አንቺ ዳብሽልኝ ብዬ እምብርቱንም ባፉንም ሰጣሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበር። በፊት ኬጂ ላይ ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ ዳብሻት። እቺ ዱዳ ህፃን ልጅ ምን ታውቃለች? አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጥቼ ከዚህ ከመምጣቴ በፊት ነው ያስወጣሁት። እንዳለ ጉንዳን ሆነ። ስውሯ ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩት። ከሚገርማችሁ የሞተ ትንኝ እንኳን አልታየም፣ ጠፋ። ስለዚህ ስራ አልነበረኝም ነበር። እኔ ያረገችልኝ ታምር እኔ እንጃ አለቅም። ስራ አልነበረኝም ነበር፣ ስራ ሰጣችኝ። ዛሬ የመጣሁት ከሚገርማችሁ ቤተሰብ የቅርብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች። የእሷ ቃል ለመመስከር ስላለብኝ እና እሷ ምንም የሚሰራ ነገር የለም። እኔ ቁጭ ብዬ ነው ማመስገን የምፈልግ። አመስግኑላት። ከጸሎት ያገኘሁትን 3 ጥቅሞች ልንገራችሁ። የመጀመሪያው ምንድነው መሰላችሁ? በጣም ትልቅ ሰላም። በማዕበል ውስጥ ሆናችሁ በሚያናውጥ ማዕበል ውስጥ ሆናችሁ የተረጋጋ ህይወት ኖራችሁ ታውቃላችሁ? ፈተና፣ ጭንቀት ምናምን የማይቀሩ ነገሮች ናቸው፣ ያጋጥሙናል። ግን ሰላም ሆኖ ማለፍ፣ ችሎ ማለፍ፣ ተረጋግቶ ማለፍ እና ራስ እየተመሙ በጣም ትልቅ ውጥረት ውስጥ ሆኖ እየታመሙ ማለፍ የተለያዩ ነገሮች ናቸው እና በየትኛውም ሁኔታ ውስጥ የመረጋጋትን አቅም አግኝቻለሁ። ለምን? መዝሙረ ዳዊትን ያለማቋረጥ መጸለይ ከጀመርኩበት ጊዜ ጀምሮ ማለት ነውና ምንም አይነት ነገር ቢገጥማችሁ ጸሎት የምታደርጉ ከሆነ እንደውም ይሄ ፈተና የመጣብኝ ለምንድን ነው እያላችሁ ተረጋግታችሁ እንድታስቡና በረከታችሁ ደግሞ ምንድን ነው የሚለው እንድታስቡ ያደርጋችኋል። ሁለተኛው ደግሞ ቤቴ ውስጥ ያለ ምስክርነት ነው። አጋዤ ከኔ በፊት የነበረችበት ቤት በጣም ትታመማለች። ስራ እያቋረጠች ወደ ቤተሰቦቿ ጋር እየሄደች ሲሻላት ነው የምትመጣውና
አትሆንሽም እየተባልኩኝ ነው የመጣሁት። አትሆንሽም እየተባለች ነበር የመጣችው። ግን እኔ ምን አደረኩኝ? ያለባትን ነገር ስትነግረኝ እንደሚያማት ስትነግረኝ በየወሩ ጸበል ልክ የፔሪድ ታይሟን ስጨርስ ጸበል ትሄዳለች፣ ግዴታዋ ነው። ስለ ጸሎት ነገርኳት፣ እግዚአብሔር ማመስገን እንዳለባት ሌላው ቢቀር ስለ ጸሎት አስረዳኋትና እየተነሳች ጸሎት ማድረግ ጀመረች። ከዛን የጸሎት መጽሐፍ ስገዛላት አማርኛ ማንበብ ስለማትችል እኔ ኦሮምኛ ነው ስትለኝ የኦሮምኛ የጸሎት መጽሐፍ ፈልጌ ገዛሁላትና ጠዋት ስትነሳ ከስራ በፊት ምንም ሰዓት አታጣም ጸሎቷን አርጋ ነው የምትጀምረው። 1 ዓመት ከምናምን እኔ ጋር ነበረችና በዛ ውስጥ አሟታቅ። ከዚህ በላይ ታዲያ ምላሽ አለ? ሌላኛውና ሶስተኛው ደግሞ ጸሎት ቦታ ላይ ስትቀመጡ ወይም ደግሞ የተለያዩ የጸሎት መጽሐፎችን ስታነቡ ስትጸልዩ የሚመጣላችሁ መንፈሳዊ ነገር ነው። ራሴ ላይ ማሳደግ እንዳለብኝ የጸሎት ሰዓት መጨመር ሊሆን ይችላል፣ መጽሐፎች ማንበብ ሊሆን ይችላል፣ ስለ ቅዳሴ ብቻ ስለማላቃቸው ነገሮች እንዳውቅና እንዳስተውል ጊዜ መስጠት እንዳለብኝ ራሴ ላይ ምን ልለውጥ የሚለውን ነገር እንዳስብ አድርጎኛል። ይሄ ከጸሎት ያገኙት 3 ጥቅም ነው እና እናንተም ከጠቀማችሁ ብዬ ነው ያጋራኋችሁ። እወዳችኋለሁ። ስላዳመጣችሁኝ አመሰግናለሁ። ለሌሎች ሼር አድርጉ፣ ፎሎ ማድረግ እንዳይረሳ። ባይ። እጅግ ያሳዝናል። እናትና ልጅ በተከታታይ ሰዓት ሞተዋል። ምሳ ከበሉ በኋላ ለጊዜው ባልታወቀ ምክንያት እናትና ልጅ በተከታታይ ሰዓት መሞታቸው ነው የተነገረው። ፖሊስ የእናትና የልጅ አሟሟት ሁኔታን በጥልቀት እየመረመረ ይገኛል። ሁላችሁም ነፍስ ይማር ሳትሉ እንዳታልፉ። እንደ ምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ እንደተናገሩት ከሆነ እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ እናት ሻወር ለመውሰድ ሻወር ቤት ሲደርሱ አረፋ በመድፈቅና በመወራጨት ሲወድቁ የተመለከተች ልጅ በድንጋጤ በመጫው የአካባቢው ሰው ሲደርስ ህይወታቸው ማለፉ ተረጋግጧል ሲሉ ተናግረዋል። ከሰዓት ቆይታ በኋላ ልጅ ልክ እንደ እናቷ ከአፏ አረፋ በመድፈቅ ስትወድቅ ወደ ካራሚል ሆስፒታል ለሕክምና ብትላክም በሕክምና ላይ ያለች ህይወቷ አልፈዋል። ፖሊስ የሟቾቹን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን በተጨማሪም ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ሰፊና ጥልቅ ምርመራ እያደረገ መሆኑን ብስራት ሬዲዮ ዘግቧል። ለሁለቱም እንግዲህ ነፍስ ይማር ማለት ፈልጋለሁ። እንዲህ ካልተጠበቀ ሞት ሁላችንንም ይሰውረን። ሪፖስት ኮፒኒክ ሼር አድርጉ። ኢየሱስ ግፉ ተስፋሆሙ ለግፉአን የተገፋው ኢየሱስ እንዲጠፉ የምትፈልጋቸው 3 ነገሮች። አንደኛ ዘረኝነት፣ ሁለተኛ የሴቶች መደፈር፣ ሶስተኛ ድህነት የሚያስከዳ ድህነት። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በመጨረሻም ተወዳጁ አርቲስት ሰላም ተስፋዬ እያለቀሰች ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለስ እንደምትፈልግ ለወላጅ እናቷ ተናገረች። በዙሪያም መረጃዎችን አጋራችኋለሁ። በመጨረሻም የሀገራችን እንቁና ተወዳጁ አርቲስት ሰላም ተስፋዬ ባለቤቷ አማኑኤል ተስፋዬን ማግባቷን ተከትሎ እምነቷን የቀየረች ሲሆን ታዲያ ዛሬ በሰሙ መረጃዎች ሰላም እናቷ ጋር በመደወል ይቅርታን በመጠየቅ ወደ ቀደመችው እምነቷ ኦርቶዶክስ ተዋሕዶ መመለሷን በእንባ የታጠበች ተናግራለች። ለዚህም እንደ ምክንያትነት ያስቀመጠችው ዛሬ ላይ በምንፍቅናው ዓለም ከቃሉ ይልቅ ቁሳዊ ነገሮች የበለጠ ትኩረት ስለሚሰጣቸው የተለያዩ ሐሰተኛ ነቢያቶች መበራከታቸውን ተከትሎ በእግዚአብሔርና በቃሉ የሚነግዱ መሆናቸውን ካየች በኋላ ሲሆን መጽሐፍ ቅዱስን በደንብ አንብባና ተረድታ ወደ ተዋሕዶ ለመመለስ ወስናለች። ወዳጆቼ ለዚህ እኮ ነው ያነበበ መናፍቅ መጨረሻው ወደ ኦርቶዶክስ ነው የምላችሁ። ያላነበበውማ ዝም ብሎ አሜን ነው። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩን ስንል በትህትና
እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማሳረቅ ውጭ አማራጭ የለኝም በሚል እኔም ተቀላቀያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈተዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም። እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይህናል። ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል፣ የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉት። የገዳ ድምጽ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል። በስተመጨረሻ እንግዲህ ለእርቁ ጉዞ ከሚያደርጉት አካላት መካከል ሳላነሳ ማለፍ የማልፈልገው ምንቴ ቢሊየነር እንዲሁም ደግሞ ገዳ ኢንቨስትመንት ግሩፕ ነው። ገዳ ኢንቨስትመንት ግሩፕ ማለት በንግድና በኢንቨስትመንት ብቻ ሳይኖር ለማህበረሰብ ሰላም፣ አንድነትና ዘላቂ እድገት የሚሰራም ተቋም ነው። እንግዲህ ይህ ገዳ ኢንቨስትመንት ግሩፕ በማህበረሰቦች መካከል ጉዳዮች ሲነሱ በሰላማዊ መንገድ መፍትሄ ለመፈለግ ተነሳሽነትን የሚወስድ ግዙፍ ተቋማችን ነው። በመንግስትና በማህበረሰብ መካከል የመግባባት ድልድይ ሆኖ የሚሰራ ተቋም ነው። ይህ ተቋም ውይይት፣ መግባባትና እርቅን በማበረታታት ዘላቂ ሰላም እንዲሰፍንም የሚረዳ ሲሆን ገዳ ኢንቨስትመንት ግሩፕ እንግዲህ በወጣት ትውልድ ላይ ልዩ ትኩረትን የሚሰጥ ወጣቶችን በማስተማር በማስተዋወቅና በማበረታታት ኃላፊነት ያለው ሰላምን የሚያከብርና ለማህበረሰብ ጥቅም የሚሰራ ትውልድ ለመፍጠር እየሰራ ይገኛል። ይህ ተቋም እንግዲህ የእውቀት ማስፋፋት፣ የአመለካከት ለውጥና ኢምፓወርመንትን የሚገልጽልን ዋና ትኩረት የያዘ ነው። ቲክቶከሩ አዶናይም እንዲሁም ሌሎችን በተመለከተ ከስር ተፈተው ወደ ቤት እንደሚበቁም የምናይ ይሆናል። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ከህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። ጠበቃ ሰብለ አሰፋ የፈስ ግብር ሊጣል ነው አለች። ግብርንና ካሳን መለየት አይቀድምም። ግን እኔ የምላችሁ ኢትዮጵያ ውስጥ አንዳንድ ስሞችን ግን ማን ነው የሚሰጧችሁ? ለምሳሌ ያህል ፍረሽ የሲቪል ኢንጂነር ተማሪ ኢንጂነር እከሌ የሚል ተቀጽላ ከፊቱ ፊት ለፊት ተለጥፎ እናያለን። ኢንጂነር ለመባል መስፈርቱ ምንድን ነው? ምክንያቱም እነዚህ ፍሬሽ ተማሪዎች ይህ ስም ግብዝነትን ያመጣባቸዋል። ብዙ ጊዜ ምንም ህንፃ ሳይሰሩ አንዲት መንገድ ሳይቀይሱ ኢንጂነር የሚል ተቀጽላ በጽሁፍ ደረጃ በታተመ ጽሁፍ ደረጃ ተለጥፎ አይቻሉ። ምንድን ነው መስፈርቱ ኢንጂነር ለመባል? የተመሰከረለት የሂሳብ ባለሙያ የሚል ተለጥፎ አይታችሁ ሊሆን ይችላል በየንግድ ቤቶች ላይ። ማን የመሰከረልህ የሂሳብ ባለሙያ? ኢትዮጵያ ውስጥ የአካውንቲንግ እና ኦዲቲንግ ቦርድ አለ፣ አቤ የሚባል 6 ኪሎ። ይሄ የሙያ ፍቃድ ይሰጣችኋል። የሙያ ፍቃድ ለምንድን ነው የሙያ ፍቃድ የሚሰጣችሁ? ኦዲተር ሚዲየተር ነው ተብሎ ይታሰባል። ሚዲየተር ነው ተብሎ ስለሚታሰብ ፍርድ ቤት ሊያዘው ይችላል። ሂሳቡን በስነ ስርዓት ሚዲየተር ሆኖ በትክክል እንዲሰራ ማለት ነው። ያንን በትክክል የማይሰራ ከሆነ ራሱም ይሳሳታል፣ ፍርድ ቤቱንም ያሳስታል፣ ፍርድንም ያዛባል። ለዚህ ምክንያት አቤ የሙያ ፍቃድ ይሰጣል። ግን አንድም ቀን እኔ የተመሰከረለት የሂሳብ ባለሙያ የሚል ታይትል ሲሰጥ አይቻላል። ከየት እንዳመጣችሁት ብትነግሩኝ። ጠበቃ ምንድነው? ጠበቃ ማን ነው ጥብቅና የሰጠህ? የጥብቅና ፍቃድ ስላወቃህ የማዕረግ ስም እንደ ማዕረግ ስም ጥብቅናን ክፉ አታናግሩኝ። ወደ ፈስ እንመለስ። ወደ ፈስ ከተመለስ ወዴት እንሂድ? ግልጥ እንዲልላችሁ ወደ ኢትዮጵያ መንገዶች ባለስልጣን እንሂድ። የኢትዮጵያ መንገዶች ባለስልጣን መንገድ ሲገነባ 2 ድርጅቶችን ይቀጥራል። አንደኛው ኮንትራክተር ሲሆን ሁለተኛው ኮንሰልቲንግ ስታፍ ይባላሉ። በሁለቱም ድርጅቶች ውስጥ
የሶሻል እና ኢንቫይሮንመንታል ኢምፓክቶችን የሚከላከሉ 2 ሴክተሮች እንዲቋቋሙ ያስገድዳል። እኔ መንገድ ልገነባ የሆነ አካባቢ ሲሄድ ቆፍራለሁ፣ ዛፍ ቆርጣለሁ፣ አካባቢውን አበላሻለሁ። የአካባቢው ማህበረሰብ መንገድ ስራልኝ እንጂ ዛፍ ቆርጥልኝ አላለኝ። መንገድ ስሰራ የማመጣው ተጽዕኖ ነው። መንገድ የሚሰራው አካል ሰራተኞች ይዞ ይሄዳል። የተለያየ ባህል ያላቸው ወይም ደግሞ የኮንስትራክሽን ባህል ያላቸው እነዚህ ሰራተኞች ከህብረተሰቡ ጋር ይቀላቀሉና የህብረተሰቡን ካልቸር ያበላሻሉ። ስለዚህ ይሄ ነገር እንዳይበላሽ መጀመሪያ መከላከል ስራ እንዲሰሩ ነው እነዚህን 2 ዲፓርትመንቶች የሚያቋቁሙ። መከላከል ኤንቫይሮንመንቱ እንዳይበላሽ፣ ዛፍ እንዳይቆረጥ፣ ከተበላሸ በቦታው መመለስ ከተቻለ፣ ካልተቻለ ደግሞ ካሳ መክፈል፣ ተመጣጣኝ ካሳ። እሳቸው ያነሱ ስለፈስ ጉዳይም ይሄ ነው። ከብቶች ያረባሉ። ከብቶቹ እንዲወፍሩላቸው ብለው የተለያዩ ኬሚካል ይወጓቸዋል ወይን ያበሏቸዋል። እነዛ ከብቶች እንትን ሲሉ እዳሪያቸው አካባቢ ላይ ተጽዕኖ ይፈጥራል። ተጽዕኖ ስለሚፈጥር አንተ አርብተህ ትርፍ ታገኛለህ። እኔ አካባቢ ስለኖርኩ ወይ የምጎዳበት ምክንያት ምንድነው? ስለዚህ ካሳ መጀመሪያ መከላከል ነው። ያ ነገር እንዳይፈጠር መከላከል። ተፈጥሮ ከተገኘ ደግሞ ተመጣጣኝ ካሳ መክፈል። ተመጣጣኝ ዋና ዓላማው የካሳ ብር መልቀም አይደለም፣ ጉዳቱ እንዳይደርስ መከላከል። እሳቸው እንግዲህ ግብር የሚሉት ይሄንን ነው። ወይዘሮ ሰብ ካሳ ነው። ካሳና ግብር ይለያያሉ። ሪቪዥን ውስጥ በጣም ልገባል ማለት በቃ ወደ እንትን ነው። ይሄ ከራሴ ጋር ብቻ ነው ጊዜ ማሳልፈው። በጣም የሆነ እንትን የሚገጥመኝ ይመስለኛል ቻሌንጁን። ፕላስ ደግሞ ይሄ መሸሽ ላይ በጣም ፎከስ አደርጋለሁ። ከዚህ ዓለም ሲስተም ለመሸሽም ጭምር ራሴን እንደብቃለሁ ነው። አሜን። ይህ በሐዘን የተሞላው ድምጽ የእንዳልካቸው ዘነበ ነው። ታዲያ እንዳልክን ምንድን ያስለቀሰው የብልህ ሰው ጥያቄ ነው። እንዳልክ ካጠመቀው ፓስተር በርከት ያለ ገንዘብ ተቀብሎ ኦርቶዶክስን የከዳ ሰው ሲሆን በሰዓቱ ያ ገንዘብ ምሬ ነገሮችን ቢገዛለትም የሊና ሳቲስፋክሽኑን ግን ነጥቆት ነበር። ልክ እንደ ይሁዳ ከጌታ እግር ስር ቁጭ ብሎ የተማረ አብሮት ቆርሶ የበላና የጠጣ ቢሆንም በኋላ ግን ጥንጠጠላት የሱን ጥቅመኝነት እንዳንድ ክፍተት ተመልክቶ በ30 ዲናር ለይሁዳ አሳልፎ ለመስጠት በቅቷል። በዚያም ባገኘው ገንዘብ አኬልዳማ የደም ምድርን ገዛበት። ህሊናው ግን ሰላም አልነበረውም። በመጨረሻም ሳንቲሙን በትኖ ራሱን ከዚህ ምድር ለማሳለፍ ወደ ጫካ ሮጠ። በኋላም አሟሟቱ እጅግ በጣም አስከፊ ነበር። ዛሬም ልጅ ይሁዳ እንዳልክ ያሳደገችው ያስተማረችውን ብሎም በስነ ስርዓት ቀርጻ እዚያ ያደረሰችውን ኦርቶዶክስን በሽርፍራፊ ሳንቲም ሸጧት ኮበለለ። ያ የተቀበለው ሳንቲም እንደ ይሁዳ አኬልዳማ የደም መኪናና መኖሪያ ቢገዛበትም ህሊናው ግን ሰላም ከማጣቱ የተነሳ ይኸው መፍትሄ ያገኝ ዘንድ ሐሰተኛ ፓስተሮችና ነቢያቶች ጋር ደውሎ ይነፋረቃል። ወዳጅ እንዳልክ የይሁዳ ጣፈንታ እንዳይገጥም ሳይረፍድብህ ንስሐ ግባና ተመለስ የመጨረሻው መልእክቴ ነው። ምን እንደተካሄደበት ምን እንደተደረገ የሆነ ትንሽ ስሜት ነበረው። ከዛ ስነቃ ግን ጧት ላይ ራሴና ታች ነው የሆነ ጥግ ላይ ነው ያገኘሁት። እነዚህ ሰዎች ጋር እንዴት ተገናኘ የሚለውን አውራኝ እስቲ። ከነዚህ ሰዎች ጋር የተገናኙበት መንገድ ላይ ነው። ሲስተር በብዛት ወካ አርጋለሁ። ትንሽም ብዙም አልቆየውም። እዛ ያረፍኩበት ቤተሰብ ጋር ነው እና የመጣሁትን ቤተሰብ ጋር ነው። ስመጣ ሳርፍ ቤተሰብ ጋር ነው ያረፍኩትና ወካ አደርጋለሁ። ትንሽ ወጣለሁ። ትንሽ አካባቢ ነው የምወጣው እንጂ ብዙም ርቄ አልሄድም። ስለማላውቀው ሊጠፋብኝ ይችላል ብዬ እመለሳለሁ ቶሎ። ያን ነገር ሳደርግ ከውጭ ምትደውላለች ቤተሰቤ ማለት ነው። ይደውላል። ከዛ በኋላ እንዴት ሆነልህ ምናምን የሚል ጥያቄ ይመጣል። ጉዞ ማለት ነው። አዎ እንዴት ነው ሆነልህ ምን አደረግከው ምናምን ትለኛለች። እና እሷ በምትልበት ሰዓት እኔ ደግሞ ሰው አላቅም። እዚህ ያለውን ቤተሰብ እየፈለገ ነው፣ ገና በመፈለግ ላይ ነው። እሷ ግን ቶሎ እንዲወጣ ትፈልጋለች። እሷ መታ ማረፍ ትፈልጋለች። ወደዚህ ሀገር መታ ማረፍ ስለምትፈልግ አንድ ሰው እሷ ቤተሰብ መርዳት ምናምን አለ አይደለ? ቤተሰብ ብዙም በኢኮኖሚ ብዙም አይደለም፣ ያው ትረዳለች ምናምን እና እኔ ተተክቼ እንድረዳ ትፈልጋለች፣ እንድታግዛት። አዎ እንዳግዛት ትፈልጋለች። ከዛ እንደገና ደግሞ እዚህ ከመጣ በኋላ ንብረት ይጠፋል፣ ገንዘብ ምናምን ስለሚጠፋ እሷም መውጣት ስትፈልግ ከኔ ወስዳ እንድትወጣ ምናምን እንዳግዛት ትፈልጋለች። እና
እንደዛ ሆኖ ከዛ በኋላ ስልክ በማወራበት ሰዓት ይሳለ ሆነ ነበር የምታወራው መንገድ ላይ መንገድ ላይ ነው የማወራው። ወክ ያደረክ ማለት ነው። ወክ ያደረኩ እኔ በተፈጥሮዬ ሰው ፈራለሁ። ሰው ቀና ብዬ ማየት በፍጹም። በነገራችን ላይ እሱን እያስተዋልኩ አሁንም ራሱ እያስተዋልኩ ነው ማለት ይሄን ፕሮግራም ለመስራት ራሱ እኔ እናንተ ስንገናኝ በጣም አይናፋር ነገር ነው። በቀላሉ የምትቀርብ ሰው አይደለህም። ለዚህ ነው ባለፈው እንግዲህ አንድ ወር ከምናምን ውስጥ በጣም በተደጋጋሚ ስንገናኝ ስናወራ ወደ ንግግር እንኳን ለመግባት በጣም ትንሽ ተቸግሬያለሁ እኔ ራሴ እና እሱን እያስተዋልኩ ነበር እኔ ራሱ። ስለዚህ ወክ እያደረክ ታወራ ነበር ማለት ነው? ወክ እያደረኩኝ እሷን ነበር የማወራውና እህት የሆነ ሰው ወደ 40ዎቹ እድሜ የሚሆን ሰው ነውና እሱ እንዳጋጣሚ መንገድ ላይ ይሰማኛል። ጮክ እያልኩ ነበር የማወራው። ከዛ በኋላ ሲሰማኝ እሱ እንዴ እኔ አግዛሃል ችግር የለም ምናምን ነው የምላት። እኔ ሰው አላገኘሁም ቆይ ትንሽ ልረጋጋ ተረጋጋ እያሉኝ ነው ደግሞ እዚህ ቤተሰብ ያረፍኩበት ቤተሰብ ተረጋጋ ትንሽ ቆይ ምናምን እያሉኝ ነውና እስኪ ምናምን ልቆይ አሁን እንትን ልንበላም እንችላለን ገንዘብ ምናምን ጥሩ ቦታ ላይ ያደርሱኝ ይችላሉ ምናምን እላት ነበርና ከዛ በኋላ እሷ እሺ ምናምን ትለኛለች፣ ግን ትጠይቀኛለች መልስ እና ሰውየው ሳውራ ይሰማል። ከዛ በኋላ እኔ ያግዛለሁ ይለኛል። ይሄን የምትነጋገሩትን ነገር አንድ ሰው አጠገብ ሆኖ እየሰማ ነበር። አዎ መንገድ ማታውቀው ሰው ሆኖ ይሰማል። ከዛ ደግሞ እኔ ሰው እንደዚህ ባደኩበት ማህበረሰብ በቃ ሰውን ለመርዳት ሰምተውም በቃ ትረዳዋለህ፣ ታግዘዋለህ። እንደዚህ አይነት ክፉ ነገር ይመጣል ብዬ አስቤም አላውቅም። ማንም አያስብም። እኔ ባደኩበት ማህበረሰብም አላስብም እንደዚህ አይነት ነገር እንዴ በህልሜ በቃ እኔ አስቤው አላውቅም፣ ሰምቼም አላውቅም። እና ከዛ በኋላ እሺ በቃ የሚረዳኝ ነው መሰለኝ እሺ አልኩትኝ። ከዛ ስልክ ተለዋወጥን። ከዛ ወደ ቤት መግባት ነበረብኝ። ገባሁኝ እና ሰውየው ሳውራ ይሰማል። ከዛ በኋላ እኔ ያግዛለሁ ይለኛል። ይሄን የምትነጋገሩትን ነገር አንድ ሰው አጠገብ ሆኖ እየሰማ ነበር። አዎ መንገድ ማታውቀው ሰው ሆኖ ይሰማል። ከዛ ደግሞ እኔ ሰው እንደዚህ ባደኩበት ማህበረሰብ በቃ ሰውን ለመርዳት ሰምተውም በቃ ትረዳዋለህ፣ ታግዘዋለህ። እንደዚህ አይነት ክፉ ነገር ይመጣል ብዬ አስቤም አላውቅም። ማንም አያስብም። እኔ ባደኩበት ማህበረሰብም አላስብም እንደዚህ አይነት ነገር እንዴ በህልሜ በቃ እኔ አስቤው አላውቅም፣ ሰምቼም አላውቅም። እና ከዛ በኋላ እሺ በቃ የሚረዳኝ ነው መሰለኝ እሺ አልኩትኝ። ከዛ ስልክ ተለዋወጥን። ከዛ ወደ ቤት መግባት ነበረብኝ። ገባሁኝ ወደ ቤት ተመልሼ፣ ምክንያቱም እንዳይጠፋብኝ ቤተሰብ የሚመጣ ነበረ ከስራ ሳምሽ ምናምን እንዳይቆጣኝ አላመሸሁም። ገባሁኝ። እሺ በቃ ስልክ ብቻ ሰጥቼው ገባሁኝ። ተደወለልኝ። አንድ ጊዜ ካፌ ቀጠረኝ። ከዛ በኋላ የሆነ ሰው አለ ጓደኛዬ እሱ ይልካል ምናምን አለኝ። ኩዌትም እኔም ሂጄ ነው የመጣሁት ምናምን በሼፍነት ሂጄ ነው የመጣሁት ምናምን እኔንም ልኮኛል ምናምን አለኝ። አብረን ነው የምንሰራው ምናምን ሲለኝ እሺ አልኩኝ። አመንከው? አመንኩት። እንደሚልክ ቃል ገባልኝ። ከዛ እሱ እንዲያገናኘ ጓደኛው እንደሚልከኝ ጓደኛው እንደሚሰራ እንደዚህ አይነት ስራ ነገረኝ። እሺ አልኩት። ከዛ የፓስፖርት ኮፒና ፎቶ ምናምን ሰጠሁት። ይዘና አለኝ። ከዛ በኋላ አንድ ጊዜ እሱ ከስራ ነው የሚመጣው አለኝ። ይዤ ሄድኩኝ። ቤት ነው እሱ ያለው። እንሂድ አሁን 11 ሰዓት ስለሆነ ደክሞታል፣ ከቤት አይወጣም አለኝ። ሄድኩኝ፣ አብሬው ተከትዬው ሄድኩኝ። ወደ በነገራችን ቀጠሮ ቀጠረኝ። ከዛ በኋላ እዛ ቤት ሄድኩኝ። ሰውየው ነበረ። ከዛ በኋላ ያን የተቀበለኝ ነገር ብዙም አልቆየሁም። ከዛ በኋላ የሚጠጣው ነገር ተሰጠኝ። ያንን ጠጣሁኝ። ከዛ በኋላ እነሱም ጠጡ። ከዛ በኋላ ራሴ ምንድነው ያጠጡ? ለስላሳ ነገር ነው የጠጣሁት። ለስላሳ ነው። ለስላሳ ውስጥ ግን ምን እንዳለ ምን እንደሆነ ምናምን የምታውቀው ነገር የለም? እኔ የማውቀው ነገር የለም እሱ ነገር። ከዛ በኋላ ያለውን ነገር ራሴን ታች ነው የሆነ ጥግ ላይ ነው ያገኘሁት። ጥግ ላይ ማለት የሆነ መንገድ ጥግ ላይ ኮብልስቶን ጥግ ላይ ነው፣ ጨለማ ስር ነው ያገኘሁት ራሴ። ከዛ በኋላ ስነቃ ብዙ ሰዓት ነው የቆየሁት በነገራችን ላይ እዛ ማለት ይቻላልና መሽቷል። ሰውም ደግሞ ማየት እንዴት እንደሆነ አላውቅም። የተሰባሰበ ሰው እኮ ያግዛል፣ ግን ሰው አልፎ ነው የሚሄደው፣ ዝም ብሎ ነው የሚሄደው። አንተ ወድቃል፣ ሰው ዝም ብሎ ከሄደ ዝም ብሎ ነው የሚሄደው። ከዛ ተነስቼ ምናምን እንደምን ያው ቤተክርስቲያን እንደማመሽ ይታወቅ ነበረ።
አንኳኳኝ፣ ተከፈተልኝ። ቤተሰብ ምን ብዬ እናገራለሁ ይሄን ነገር? በዛ ወቅት የተካሄደውን ነገር ታስታውሷለህ? በዛ ወቅት የተካሄደውን ነገር ታስታውሷለህ? ምን እንደተካሄደበት ምን እንደተደረገ የነበረው የሆነ ትንሽ ስሜት ነበረው። ከዛ ስነቃ ግን ጧት ላይ ነው በሙሉ ያወቅኩት ይሄን ነገር። ጧት ስነቃ ነው ያወቅኩት። ከእንቅልፌ ስነቃ ምናምን ያወቅኩት ይሄን ነገር እና የደረሰብን ጥቃት ማለት ነው። የደረሰብኝ ነገር ህመም አለው፣ ፔን አለው እና ህመም አለው። እሱ ሲበዛ ምንድነው ምናምን የሚል ነገር ከዛ ለማን ይነገራል ይሄ ነገር? ያ ስልኬም ብርም ስልክም ነው የዛው ጥዬ የወጣሁት። በነገራችን ላይ እነሱ እኔ ይዘጋ ዘወድቃ አላውቅም፣ ብቻ ግን ስልክም የለም ብርም የለም ምንም የለም። ሁሉም ነገር ጥላ ወጣ እንጂ መረጃ ይኖር ነበር፣ ስልክም ይኖር ነበር የደወለው። ሰሞኑን በበርካቶች ዘንድ መነጋገሪያ የሆኑ ሁለት ዜናዎች በማህበራዊ ድረገጹ እየተሰራጩ ይገኛሉ። ይኸውም በቲክቶክ አዋርድ ላይ ያልተገባ አለባበስ የለበሱትን ወጣቶች የሚመለከት ሲሆን ሁለተኛው ደግሞ ከግብረ ሰዶም ወይም ከተመሳሳይ ጾታ ጋር ግንኙነት ያላቸው ዜናዎች ናቸው። በእነዚህ ጉዳዮች ላይ አጠር ያለ መረጃ መስጠት ጠቃሚ ነው ብዬ በማመኔ ይህንን ቪዲዮ ሰርቼላችኋለሁ። የመጀመሪያው እንግዲህ በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነን ድርጊት በአደባባይ መፈጸም ወንጀል ነው። አንዳንድ ባለሙያዎች እንዲህ አይነቱ ነገር ወንጀል አይደለም እያሉ ሲከራከሩ ሰማለሁ። ነገር ግን በወንጀል ሕጋችን አንቀጽ 639 ላይ አንድ ሰው በአደባባይ በሕዝብ ፊት ለመልካም ጠባይ ለመልካም ስነ ምግባር በብርቱ ተቃራኒ የሆነን ነገር ፈጽሞ ከተገኘ በቀላል እስራት ወይም ደግሞ በቀላል እስራት እስከ 1 ዓመት በሚደርስ ቀላል እስራት ወይም በ1000 ብር የገንዘብ መቀጮ እንደሚቀጣ ይደነግጋል። በእርግጥ ይሄ ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ድርጊት ምንድን ነው የሚለውን ጉዳዩ የቀረበለት ዳኛ ከቀረበለት ማስረጃ ከማህበረሰቡ እሴት፣ ባህል፣ ወግና አጠቃላይ ሃይማኖት አጠቃላይ ሁኔታዎች በመነሳት የሚበይነው ጉዳይ ነው። ይሄ ነገር ምንድን ነው የሚለው ምክንያቱም ህጉ ቋንቋውን ከማስቀመጥ የዘለለ በዝርዝር ያስቀመጠው ነገር ስለሌለ ማለት ነው። በነገራችን ላይ እንዲህ ማድረግ ብቻ ሳይሆን እንዲህ አይነቱን ነገር በቪዲዮ በተለያዩ መንገዶችም አድርጎ ለህዝብ ማሰራጨትም በተመሳሳይ ወንጀል ነው። ለምሳሌ በቲክቶክ የተለያዩ ቪዲዮዎችን ቀርጻችሁ እንዲህ አይነቶቹን ነገሮች የያዘ አሁን ይሄ ያልኩ መዘርዘር ተገቢ ነው ብዬ ስለማላምን ነው። እንዲህ አይነቱን ነገር የያዘን ነገር በቪዲዮ ማሰራጨትም በተመሳሳይ በወንጀል ህጋችን አንቀጽ 640 እና ተከታዮቹ መሰረት በወንጀል የሚያስጠይቅ ነገር ነው። በእርግጥ ለመልካም ጠባይ ተቃራኒ ነው አይደለም የሚለው ቅድም እንዳልኩት በፍርድ ቤቶች የሚታይ ጉዳይ ነው። ፖሊስ እንዲህ አይነቱን ነገር አስሮ ማጣራት አለበት የሚለውን በተመለከተ ፖሊስ አንድ የወንጀል ድርጊት ከተፈጸመ በተለይ በግል አቤቱታ የሚቀርብ የወንጀል አይነት ካልሆነ በስተቀር ወንጀሉ መፈጸሙን ቢያጠራጥር ምርመራ የማድረግ ግዴታ አለበት። ነገር ግን አስሮ ምርመራ ማጣራት የሚችለው ወንጀሉ በጽኑ እስራት የሚያስቀጣ ከሆነ ነው። ቅድም እንዳልኳችሁ ግን እነዚህ ወንጀሎች የሚያስቀጡት እስከ 1 ዓመት በሚደርስ ቀላል እስራት ነው ማለት ነው። ሌላው በተለይ ይሄ ለመልካም ጠባይ ተቃራኒ የሆኑ ወሲብ ቀስቃሽ የሆኑ ለመልካም ጠባይ ተቃራኒ የሆኑ ሳይሆን ወሲብ ቀስቃሽ የሆኑ ምስሎችን፣ ቪዲዮዎችን ለህፃናት 18 ዓመት ላልሞላቸው ሰዎች በቀጥታ የምትልኩ ሰዎች በኮምፒውተር አዋጃችን አንቀጽ 12 መሰረት እንዲህ አይነቱ ድርጊት እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል። በአጠቃላይ ወጣቶች በአደባባይ በማህበራዊ ድረገጾች የምታደርጓቸው ነገሮች በህግ ሊያስጠይቋችሁ እንደሚችሉ የነገ ህይወታቸውን ሊያበላሹ እንደሚችሉ ነገ አንድ የሆነ ቦታ ላይ በዚሁ ሶሻል ሚዲያኑን ተጠቅማችሁ ሊሆን ይችላል የሆነ ቦታ ላይ ልደርሱ ትችላላችሁ። ነገር ግን ይሄ ዛሬ ታሪካችሁ ወደ ኋላ ተመልሶ ነገ የምትደርሱበትን ቦታ የደረሳችሁበትን ቦታ እንደማትመጥኑት ለዛ ቦታ እንደማትገቡ ማስረጃ ሆኖ ይቀርብባቸዋል። ስኬታችሁን ሊያበላሽ ዜሮ ሊያደርግ ይችላል። እስራት የሚመጣ ከሆነ ደግሞ በተመሳሳይ። ስለዚህ እንዲህ አይነት ነገሮችን በአደባባይ ስትፈጽሙ ፖሊስ እነዚህን ሁሉ ወንጀሎች መርምሮ ለፍርድ ማቅረብ ከብዛቱ የተነሳ አቅም ስለሌለው አልተደረገ ይሆናል እንጂ መደረግ ቢችል አደገኛ መሆኑን ልታስቡ ይገባል። ማህበረሰቡን ልታከብሩ ከዚህ ማህበረሰብ ጋር አብራችሁ እየኖራችሁ ከዚህ ማህበረሰብ መወደድ መከበርን እየጠበቃችሁ
መልሳችሁ ደግሞ የማህበረሰቡን እሴቶች የሚሸረሽሩ ተግባራትን መፈጸም ተገቢ ነው ብዬ አላምንም። ከግብረ ሰዶም ጋር በተያያዘ ደግሞ በወንጀል ሕጋችን አንቀጽ 629 መሰረት ግብረ ሰዶም በተመሳሳይ ጾታ ጋር የተገናኘ ነገር ወንጀል መሆኑ ምንም አከራካሪ አይደለም። በወንጀል ሕጋችን አንቀጽ 629 መሰረት እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣል። ቀላል እስራት ማለት እስከ 3 ዓመት ከ10 ቀን እስከ 3 ዓመት ስለሆነ በወንጀል ሕጋችን አንቀጽ 106 መሰረት። ነገር ግን ወንጀሉ የተፈጸመው በህፃናት ላይ ከሆነ በዛቻ፣ በማጭበርበር፣ በተለያዩ መንገዶች ወንጀሉን የሚያከብዱ ሁኔታዎች ተፈጽሞ ከሆነ ግን በተለይ ህፃናት ላይ የሚፈጸም ከሆነ እስከ 25 ዓመት በሚደርስ ጽኑ እስራት ያስቀጣል ማለት ነው። ሰላም። የምትመለከቷቸው 16፣ 12 እና 11 ዓመት ያለባቸው ወይም ደግሞ በአሁኑ ሰዓት የተቸገሩበት የማስቲሽ እንዲሁም የሲጋራ ሌሎች የባዕድ ነገሮች ሱስ እግዚአብሔር ከፈቀደ እናንተ ከፈቀዳችሁ እስቲ እነኝን ህፃናት ህይወት እንለውጥ። በሰሞንኛ በሰራሁት በሱስ ቪዲዮ ላይ አጋጣሚ እነኝን ልጆች ከመንገድ ላይ ተገናኝተን ነው። ይሄ የምታዩት ማስቲሽ ነው፣ የሲጋራ ሱስ አለ፣ ሌሎች ባዕድ ነገሮች ሱስ አለ። ሪሃቢሊቴሽን ሴንተር መቅረጽ የሱስ ማገገሚያ ተቋም ሁሉንም በእርዳታ መቀበል ስለማይችል ድርጅቶች ካላችሁ ተቋማቶች ካላችሁ ቻሌንጅ አድርጉኝ እያልኩ ነው። ፎሎወራችሁን እኔ ላሳድግ፣ እነሱን ሪሃብ አንድ ላይ በጋራ እናስገባቸው። እስቲ እነዚህን ልጆች ህይወት እንደ ኤክስፐሪመንት ወስደን ሪሃቢሊቴሽን ሴንተር ውስጥ ገብተው ዲቶክስ አድርገው ማህበራዊ የሆነ ስነ ልቦናዊ አካላዊ የሆኑ ጽዳቶችን አድርገው ወደ ትምህርት ዓለም ተቀላቅለው ህይወታቸውን መቀየር የሚችሉበትን እድል በጋራ እንፍጠር እያልኩ እየጠየቅኩ ነው። ይሄንን ሳምንት ከቻልኩ ቻሌንጃችንን ከተቀበላችሁን ወይም የኔን ቻሌንጅ ከተቀበላችሁኝ ሶስቱንም ወደ ሪሃብ ሴንተር አስገብቼ እስከ መጨረሻው ድረስ ልከታተላቸው ፍቃደኛ ነኝ። ይሄ ብቻ አይደለም፣ በየሳምንቱ ቻሌንጅ ሰጣችሁኝ የአንድን ሰው ወይም ደግሞ የአንድን ሱሰኛ ወጣት ህይወት መቀየር እምችል ከሆነ ለቻሌንጅ ክፍት ነኝ። በ0909552626 ይደውሉ። ለራሳችን እንፈራለን። እዚህ ያባሩናል፣ ሰው ሁላ እንሳቀቃለን። ሲጋራም ማስቲሽም ሁሉንም ነገር ታቆማላችሁ። ቃል ትገባላችሁ። ቁስልን ማከም እንጂ ማከክ አያድነውም ትል ነበር አያቴ። እስቲ ከማዘን ባለፈ እነኚህ ወጣቶች ከሱስ ተላቀው በስራ ፈጠራ ተሰማርተው ነጋቸው ብሩህ እንዲሆን ይህ ተስፋ የሚታያችሁ ድርጅቶች፣ ተቋማት እስቲ ለማይረባ ማስታወቂያ የምታወጡትን ገንዘብ እነዚህ ልጆች ላይ ኢንቨስት አድርጉ። በነፃ ማስታወቂያ ልሰራላችሁ ፈቃደኛ ነኝ። በ0909552626 ደውሉ። ቻሌንጅን እቀበላለሁ እያልኩ ነው። ሌሎቻችሁ ሪፖስት በማድረግ ከምክር ይሄ ቪዲዮ ለማን እንደሚጠቅም አላውቅም፣ ግን አጋሩላቸው። ሰው የለኝም ምንም ነገር የለኝም በቃ ብለው በተስፋ መቁረጥ ውስጥ ላሉት ሲያደርሱልኝ አንድ ነገር አላችሁ እናንተ የማታውቁት የሚለውን ነገር ለመናገር ነውና ብዙ ነገር እንዳለን ብንጠራጠር እንኳን ቢያንስ አንድ ነገር እንዳለን እንመን። ማለትም ገንዘብ፣ ዘመድ፣ ወዳጅ፣ ጎረቤት፣ ስልጣን፣ ዕውቀት፣ ጉልበት የለኝም ብለን እናስብ ይሆናል። በዚህም ደግሞ ግራ ተጋብተን ሁሉ ነገር ጨልሞብን ተጨንቀን የኑሮ ትርጉሙ ጠፍቶን ተስፋ ቆርጠን ሊሆን ይችላል። ግን በቃ ቢያንስ አንድ ነገር አለን እኛ የማናውቀው እግዚአብሔር ብቻ የሚያውቀው ማለት ነውና የአንድ ነገራችንን የምናውቀው መቼ ነው ልትሉኝ ትችላላችሁ። ስንጸና፣ ስንታገስ፣ በመከራው ስናልፍ፣ ተስፋ መቁረጣችንን በተስፋ ማድረግ ስናሸንፍ፣ የልባችንን ቅንነት ስናስቀጥል፣ መልካምነታችንን ስንጠብቅ ነው። ከሁሉ በላይ ደግሞ በእግዚአብሔር ማመናችንን እርግጠኛ ስንሆን ነው ብዬ አስባለሁና እኛ የማናየው እግዚአብሔር የሚያው መልካም ጎን፣ እኛ የማናውቀው እግዚአብሔር የሚያውቀው በጎ ማንነት እንዳለን እንመን። ያ ማንነታችንን እንድናውቀውና እንድንጠቀመው ደግሞ አብዝተን እንሻ፣ አብዝተን ደግሞ በጸሎትም በጾምም እንጠይቀው ነው። እኔ ወንድሜ በቃ ምንም የለኝም አትበል ነው ምለው። ቢያንስ አንድ ነገር አለ በእግዚአብሔርም በሰው ዘንድም የሚያስወድድ የሚያስመርጥ። እህቴ ምንም ማንም የለኝም አትበይ። ቢያንስ አንድ ነገር አለሽ በአምላክም በሰዎችም ዘንድ የሚያስወድድሽ የሚያስመርጥሽ። ያለ አንዳች መልካም ነገር እግዚአብሔር እዚህ ምድር ላይ ፈጥሮናል ብዬ አላምንም። ምክንያት አለው ወዳጆቼ። ብቻ በምናየው ብቻ እንፍረድ፣ በምናየው ብቻ እናማረው። ያላየነው ብዙ አለ። በምናውቀው ብቻ እንወስን፣ በምናውቀው ብቻ ተስፋ እንቁረጥ። የማናውቀው እልፍ ነገር አለና እኛ ያላየነው ጌታችን ያየልን፣ እኛ የማናውቀው እግዚአብሔር የሚያውቅልን ብዙ ነገር አለ። እግዚአብሔር በዳዊት ላይ ያየው ብዙ ነገር ነበር። ለዳዊት ለራሱ ለአባቱ ለሴም ያልታየ ከረኝነት ወደ ንግስና ዳዊት ባሪያውን መረጠው፣ ከበጎቹ መንጋ ውስጥ ወሰደ ይለናል መጽሐፍና ወዳጆቼ ቢያንስ በቃ አንድ ነገር አለ በእግዚአብሔርም በሰው ዘንድም የሚያስመርጥ። አይታለፍም ያልነውን እናልፈዋለን፣
እርግጥ ነው ይህንን አንድ ነገራችንን የምናውቀው ያላሰብነው ሲሆን ያልጠበቅነውን ስናገኝ መከራችንን ሲያልፍ ፈተናችንን ስንሻገረው ነውና አንድ ነገራችንን ያሳየን። ለማንኛውም ተስፋ እንቁረጥ ለማለት ነው። ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል። ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ ያከራዩ ጠባይ ነው የመረረ ወይ ጥጋብ። ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ። ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት ሲጨክኑ ማለት ውጡ ሲሉ። እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት የእግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባችሁ አውቃለሁ። መቅደሱ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጾም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦ ሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁም ነው ያለው። ቤተሰቦች ቪዲዮቹን እንደተመለከትነው እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። እንደነገርኳችሁ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ ወንድማዊ እህታዊ ምክራችሁን በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ ስለነበረን ቆይታ እጅግ አመሰግናለሁ። በቀጣይ እንግዲህ እስከምንገናኝ ቸር ቆዩልኝ። አመሰግናለሁ።